በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሊቃውንተ ቤተክርስቲያን፣ ካህናት፣ አባቶች፣ ዲያቆናት፣ ወንድሞች፣ ምዕመናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች እንዲሁም ሕፃናት ባሰባሰበን በአምላካችን በኢየሱስ ክርስቶስ ፍጹም ሰላም በእናታችን በንጽሕት ቅድስት ድንግል ማርያም ፍጹም ሰላም እንደምን አላችሁ? ፍጥረትን ሁሉ ፈጥሮ የሚያበላ የሚያጠጣ የድንግል ማርያም ኢየሱስ ክርስቶስ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን ዘላለማዊት ድንግል እመቤታችን የተመሰገነች ሊቀ መላእክት የመላእክት አለቃ ቅዱስ ሩፋኤል የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን አበው፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንዲሁም ቅዱሳት አንስት የተከበሩ ሴቶች ቅዱሳት አንስት ሳይቀሩ እግዚአብሔር አምላክ ባከበራቸው መጠን የተመሰገኑ ይሁኑ። ዛሬው የትምህርታችን ርዕስ የማደርገው በፊልጵስዩስ መልእክት በምዕራፍ 3 ሀገራችን በሰማይ ነው የሚል አለ። በዛ ነው የምንነጋገር። በዚህ ርዕስ መሰረታዊ ዓላማ አድርጌ የምናገረው ሀገራችን የማያልፈው ሀገራችን በሰማይ ስለሆነ የሚያልፈውን ይህን ዓለም አንውደድ፣ በሚያልፈው በዚህ ዓለም አንታለል፣ የሚያልፈውን ይህን ዓለም አንውደድ ነው። ኦ አኀዊየ ኢታፍቅሩ ለዓለም ዓለሙኒ ኃላፊ ንብረቱኒ ኃላፊ ፍትወቱኒ ኃላፊ እስመ ኩሉ ኃላፊ ውእቱ። ዓለሙ ንብረቱ ምኞቱ ሁሉ ነገር ሁሉ ኃላፊ ጠፊ ነውና ይህን ዓለም አትውደዱ። ምንት ይበቅዖ ለሰብእ ለእመ ኩሎ ዓለም ረብሐ ወነፍሶ ሀውደ። ሰዎች በዚህ ዓለም ቢነዱ ቢገዙ የዘላለም ሀገራቸው ገነት መንግሥተ ሰማያትን ካጡ ምን ይጠቅማቸዋል? ጥቅም የላቸውም። እናም ሀገራችን በሰማይ ነው። ስለዚህም ነገር ከሰፈራችሁ ከቀያችሁ ከሀገራችሁ አስወጥተው ሊያባሯችሁ ሊያሳድዷችሁ አይዟችሁ፣ እግዚአብሔር ደግሞ እነሱን ይበቀላቸዋል። ከገነት ከዘላለም ሀገር ከመንግሥተ ሰማያት አፈናቅሎ ሲኦል ገሃነም ይከታቸዋል ማለት ነው። እንዳሳደዱ ያሳድዳቸዋል፣ ሲኦል ገሃነም ይከታቸዋል። ክፉ የሚያደርጉትን ሁሉ እግዚአብሔር የፊት ጥርሳቸውን ይሰብረዋል። የፊት ጥርሳቸውን ይሰብረዋል፣ ከጸጋ ይለያቸዋል። የኋላ ጥርሳቸውን ይሰብረዋል። ከፊት ጥርስ የኋላ ጥርስ ዋና እንደሆነ የኋላ ሀገር ገነትን የኋላ ሀገር መንግሥተ ሰማያትን ይነሳቸዋል። ክፉ የሚያደርጉትን ማለት ነው። ጌታ ታዲያ ምን ብሎናል? ለሚያሳድዷችሁ ጸልዩ፣ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩ ብሎናል። ታዲያ ደግሞ ይህን ተቀበለን እኛ ጌታ እንዳለ ጠላቶቻችንን በመውደድ የሚረግሙንን በመመረቅ ለሚያሳድዱን በመጸለይ ከራሳችን እናወርዳለን። ታዲያ ጌታ ግን እኛ ስለጸለይንላቸው ክፉዎችን የሚምራቸው አይደለም፣ ያሳድዳቸዋል። ለክፋታቸው ክፋትን ያከናንባቸዋል። እስመ አንተ ትፈትዮ ለኩሉ በከመ ምግባሩ፣ ለሁሉም ሰው እንደ ስራው ዋጋውን ትከፍላለህ እንዳለ ኮናኔ በርት ፈታዬ በጽድቅ ፈታዬ በርት ነው። ጌታ በእውነት የሚፈርድ ስለሆነ የእውነት ፈራጅ ስለሆነ ለሁሉም እንደ ስራቸው ዋጋቸውን መክፈሉ አይቀርም። እናም ክፋትን አድርገው ንስሐ እንግባ እግዚአብሔር ይቅር ይለናል ቢሉ ንስሐ ቢገቡ በእርግጥ ይቅር ይላቸዋል። በነፍስ ይቅር ይላቸዋል። በስጋ ግን ያለ ፍዳ አይነጽምና ለክፋታቸው ክፋትን ከሰጠ በኋላ ይቅር የሚላቸው ጌታ። ንስሐን እንኳን ሊገቡ ክፋትን የሚያደርጉ ሁሉ የእጃቸውን ካገኙ በኋላ ይቅር የሚላቸው ንስሐ እንኳን ገብተው በነፍስ ይቅር ይላቸዋል። በስጋ ግን የስጋ በደል ያለ ፍዳ ይነጻል።
በስጋ ግን ፍዳ ሳይቶ ነው ይቅር የሚላቸው። እንዳሳደዱ ለአሳዳጅ አሳልፎ ከሰጣቸው በኋላ እንዳፈናቀሉ ለአፈናቃይ አሳልፎ ከሰጣቸው በኋላ እንደዘረፉ እንደቀሙ ለዘራፊ ለቀማኛ አሳልፎ ከሰጣቸው በኋላ የሰው ንብረት እንዳቃጠሉ ንብረታቸውን ለአቃጣይ አሳልፎ ከሰጠ በኋላ ተመልከቱ። ሰዎችን እንዳሰቃዩ ለሚያሰቃዩ አሳልፎ ከሰጣቸው በኋላ የሰው ንብረትን ለሚቀሙ የሰው ንብረትን እንደቀሙ ንብረታቸውን ለቀማኛ ከሰጠው በኋላ ደም እንዳፈሰሱ ለደም አፍሳሽ አሳልፎ ከሰጣቸው በኋላ ነው ይቅር የሚላቸው። ይገርማቸው። ስለዚህ ክፉና አድርግ ምን ችግር አለው? ንስሐ እንገባለን ይቅር ይለናል ብላችሁ የምትታለሉ ሰዎች ልትጠነቀቁ ነው። ሞኝ አትሁኑ። ፍዳው አይቀርም። ንስሐን ብንገባ የእጃችን አግኝተን ነው። የእጃችን በጥፍ በጥፍ ተደርጎ ተከፍሎ ለጥፋታችን በጥፍ በጥፍ ተደርጎ ተከፍሎ ነው የምንነጻ። በነፍስ ይቅር ይለናል፣ በስጋ ግን ፍዳችን አይተን። ልክ ለዳዊት እንዳለው ዳዊት ምን አደረገ? ኦሪዮንን አስገደለ። የኦሪዮን ሚስት ደፈረ፣ ቀምቶ ማለት ነው። እግዚአብሔር በዚህ ተቀየመ። ዳዊት ንስሐ ገባ። ጌታ ግን ምን አለው? በነፍስ ይቅር ብዬሃለሁ፣ የስጋው ግን ያለ ፍዳ ይነጻልና ፍዳ ተቀብለህ ነው ይቅር የምልህ። ልጅህን መንግስትህን ለ3 ወር ይቀማሃል። አቤሴሎም የሚባል ልጅ ነበረው እና አቤሴሎም በዛ በኬብሮን ነገሰ ተባለ። በኋላ እልልታ ሆነ። ዳዊትም ተጨነቀ። ከዚያም ለዳዊት ታላላቅ ኃያላን ነበሩት፣ 37 ኃያላን ነበሩት። ከእነርሱ መካከል እነ አቢሳን የመሰለ እነ ኢዮአብን የመሰሉ ኃያላን አሉ። እንሽሽ ይላቸው ምን አሉ? እነ አቢሳ እነ ኢዮአብ ምን አሉ? ደግሞ የትናንት ጆሮውን ይዘው ያሳደግነው ኩታራ እሱ ነገሰ ብለን ፈርተን እንሂድ? እንዋጋለን እንጂ አንሄድም አሉ። ዳዊት ምን አለ? እግዚአብሔር እንዳትዋጋ ብሎኛል። ልጅ ለ3 ወር መንግስትን ይቀማል ብሎኛል። ስለዚህ ብንዋጋ እግዚአብሔር ኃይል ለሱ ይሰጠዋል፣ እንጠፋለን። እንሰደድ ባካችኋል። ታላላቅ ሽማግሌዎቹ ለአብረን እንሰደድ ይሉ፣ እናንተማ በዚህ ሁኑና የሚመከረውን ክፉ ምክር ሁሉ እየሰማችሁ ንገሩ። ለዳዊት 10 ሚስቶቹ ነበሩት፣ ቁባሎች ነበሩት 10። እነሱም አብረን እንሄዳለን ይሉ፣ ስደት ለሴት አይሆንም፣ እናንተማ በዚሁ በቤተ መንግስት በዚሁ በከተማ ቆዩ። ቤተ መንግስቱማ አቤሴሎም ሊወርሰው፣ በዚሁ በከተማ ቆዩ ዝም ብላችሁ። ለሽማግሌዎች አደራ ከእናንተ ጋር ይቆዩ ሚስቶች ብሎ ማለት ነው። በኋላ ተሰደደ፣ ሰራዊቱን አስከትሎ ዳዊት። አቤሴሎም ግን ገብቶ ቤተ መንግስቱን ከተቆጣጠረ በኋላ የአባቱ ስንት ቁባቶች ነበር? 10 ነበሩ። እንደ ድንኳን ያለ አስጥሮ በዚያ አምጡልኝ እያለ 10ን እየተጨዋወተ እየተገናኘ እነሱ ጋር እየተጨማለቀ ማለት ነው 10ን ደፈራቸው። ለ3 ወር የአባቱ ሚስቶች ማለት 10 ሚስቶች። እሱ የኦሪዮንን 1 ሚስት ነበር የጠማ፣ የእሱ 10 ሚስት ተቀጣጠ፣ የእጁን አገኘ። ከዚያ በኋላ ነው እግዚአብሔር ይቅር ያለው። እና ክፋት በራስ ነው የሚመጣ። ክፉ ስራ ወደ ራስ ነው የሚመጣ። ይቀማቸው ከክፋት እንራቅ። በራሳችን ላይ በጥፍ በጥፍ ነው የሚመጣብን። ምን ክፉ ስራ ማለት ነው። በሰው ላይ ወጥመድ ብታጠምድ አንተ ያው በዚያው ዙር ትገባበታለህ። ለሰው ጉድጓድ ብትቆፍር በዚያ ትወድቅበታለህ። ለሰው መርዝ ብትቀምም አንተ ያን ትበላዋለህ። ለሰው ገመድ ወጥመድ ብታዘጋጅ አንተ ትገባበታለህ። ለሰው የሚታነቅበት ገመድ ብታዘጋጅ አንተ ተንጠልጥለህ የምትገደልበት። እግዚአብሔር ነው በሽረ ጥበቡ እግዚአብሔር ወደዚያ እንድትገባ ያደርጋል። ልክ እንደማን እንደ ሃማ አርጤክስስ የሚባል በ127 ሀገር የነገሰ ንጉስ ነው። ለሱ ሃማ የሚባል የጦር አዛዥ ነበረው። ሃማን ከልጅነቱ ጀምሮ ነው ያሳደገው። ይገርማቸዋል። ሃማን ማለት በጣም የታወቀ እና ለሃማ ወታደሩ ሁሉ ይስገድ፣ ህዝቡ ሁሉ ይስገድ ብሏል። ንጉሱ ሁሉ ይሰግዱለታል። እና ቤተ አይሁድ ደግሞ ተማርከው በዚያ ነበሩና
መርዶክዮስ የሚባል አለ ከቤት አይሁድ ወገን። አረ እኔ ለዚህ አልሰግድም ብሎ አይሰግድለትም። ታዲያ ሁልጊዜ ይናደርበታል። ሐማ ማለት ነው። ለእኔ የማይሰግድ ምንድን ነው እያለ በኋላ እንደው ከዕለታት አንድ ቀን ምን ብሎ አወጀ? ቤተ አይሁድ የአይሁድ ዘር በሙሉ ተጨፍጭፎ ይገደሉ ብሎ ደብዳቤ ጻፈና በየአገሩ በተነ። ከዚያ ደግሞ ይህንን መርዶክዮስን ሰቅላለሁ ብሎ ግንድ አስፈቀደ። 60 ክንድ የሆነ ግንድ ነው ያስፈቀደ። በኋላ እግዚአብሔር ስራ ሊሰራ ነው። መርዶክዮስ እንደ ነገ ሊሰቀል እንደ ዛሬ እግዚአብሔር ስራ ሰራ። በንጉሱ ላይ እግዚአብሔር ጭንቀት አመጣበት። ከንጉሱ አይን እንቅልፍ አነሳበት። እንቅልፍ አጣ። ንጉሱ ተጨነቀ እና በሀገራቸው ነገስታት እንቅልፍ ሲያጡ ምን ይደረጋል? ከቤተ መዛግብት መጻሕፍት ይመጣሉ። መጻሕፍትን ያነባሉ፣ ይመለከታሉ። የቀደሙ ነገስታት የሰሩትን ስራ እንደዚያ ይመለከታሉ። በኋላ መጽሐፍ ሰጥተውት እዛ ሲመለከት መርዶክዮስ ለካ ለዚህ ንጉስ ውለታ ውሏል። ያ ውለታው ተጽፎለታል። በቤተ መንግስት አስታዋሽ የሌለው ሰው ወድቆ መቅረቱ ነው። ለእግዚአብሔር ተገዥ ከሆኑ ደግሞ ያው እንግዲህ እንደ ዮሴፍ ከፍ ያደርጋል እግዚአብሔር። ታዲያ ተረስቷል። ማን? መርዶክዮስ። ውለታው ተረስቷል። ምን ውለታ አድርጎ ነበር ለንጉሱ? የንጉሱ ሚስት ሙታ የሟቿ ቤተሰቦች ከሞተች እቴቴ ምን አለ ካማቴ እንዲሉ እህታችን ሙታለች፣ ምን እንግዲህ በኋላ ምን ያደርግልናል ሰው ብለው እንግዲህ ብለው ጫማ አሰሩ። ጫማ አሰርተው ጫማው ውስጥ መርዝ ነሰንሰው ስጦታ አመጣልኝ ጫማ ብለው ይዘው ከፊቱ ሲቀርቡ መርዶክዮስ ንጉሱ አካባቢ ነበርና ንጉስ አረቤን ጫማ ሳታስፈትል እንዳትለብሰዋል፣ በል አንተ ራስህ ልበሰዋል። ያመጣው እግሩን ሲያስገባ ፈንድቶ ሞት። ይሄ ውለታ ተጽፎለታል። በጣም ንጉሱ አዘነ። መርዶክዮስ ውለታ አውሎልኝ እንደው እኔ ለመርዶክዮስ እንኳን ምን አድርጌያለሁ እያለ ሌሎች ሙሉ ሲያስባል በጣም አዘነ። አሁን ነግቶልኝ እንዲው የመርዶክዮስ ውለታ መልሽ እያለ አደረ ንጉሱ። ሐማ ደግሞ አሁን ነግቶልኝ መርዶክዮስን አሰቅየው ለንጉሱ አስፈቅጄ መርዶክዮስን አሰቅየው ነግቶልኝ ሲል በኋላ ነጋ። አስቴር ደግሞ ዞር ብላ ሄዳ 3 ቀን እንግዲህ ያው ሱባኤ ገብቷል። የአስቴርን ጾም አስቴርን ታውቃላችሁ። ከ3 ቀን በኋላ የታሪክ የተሰራ የስራ የተሰራ አስቴር ደግሞ በጎን ገብታ ንጉስ ሆይ አጎቷ ነው እንግዲህ መርዶክዮስ ለንግስት አስቴር ማለት ነው። እኔ ካንተ ተጋባሁት እኮ ወትሮ ከቤተ መንግስት መጋባት እኮ ያጣሪ ያገኘ የተራበ ሊጠግብ የተጠማ ጠጥቶ ከጥማቱ ነፃ ሊሆን የተቸገረ ሊያገኝ ነው ከቤተ መንግስት ሰው ይጋባል። እንዴት ጌታ የኔ ወገኖች ተጨፍጭፎ ይገደላሉ? ማነው ይሄን ያዘዘ? ማነው ሲያንቺን ወገኖች ጨፍጭፎ ይገደላል? ሐማ ደብዳቤ ጽፎ በየሀገሩ በትኗል። የአይሁድ ዘር በሙሉ ተጨፍጭፎ ይገደሉ በጣም ተናገረ። በኋላ ሐማ ይህን እያወሩ ወታደር አስከትሎ ግርግር እያለ መጣ። መርዶክዮስን ሊያሰቅል ማለት ነው። ለማን? ለንጉሱ አስፈቅዶ መርዶክዮስን ሊያሰቅል። በኋላ ደረሰ። በጠረጴዛ ዙሪያ ተቀመጡ። ንጉሱም እንዲህ አለው ሐማን፣ ሐማ አንድ ጥያቄ ልጠይቅህ አለው። ለንጉስ ውለታ የዋለ ሰው ምን ሊያደርጉለት ይገባል? አረ እንደው ለንጉስ ውለታ የዋለማ ክብር ይገባዋል እንጂ ንጉስ በሚቀመጥበት ፈረስ አስቀምጠው ወርቅ ራሱ ላይ አስረው ከተማውን እያዞሩ ሊያነግሱት ይገባል እንጂ ሐማ ያለ የንጉስ ባለሟል እኔ ነኝና እኔ ሊሾመኝ ፈልጎ ነው ብሎ ነው ያሰበው። ለእኔ የተሻለ ስልጣን ሊሰጠኝ ብሎ ነው ያሰበው። ያው እኔ ነኝ ብሎ ነው ያሰበው። በል እንግዲህ ይሄንን ለማን አደርጋለሁ? ለመርዶክዮስ አደርጋለሁ ሲለው ደነገጠ፣ ፊቱ ጠቆረ። ከዚያ በኋላማ አንተ ማን አዞህ ነው የባለቤቴን ወገኖች ቤተ አይሁድስ የምታስጨፈጭፍ ያስብ በየሀገሩ ወረቀት ይበተንክ ከማን ትእዛዝ አግኝተህ ነው ብሎ ንጉሱ ተናዶ ወጣ ገባ ሲል
ከንግስቱ ሀገር ለወድቆ ከአስቴር እግር ላይ እየተንከባለለ ሐማ ማለት ነው። ንግስት ወይ እባክሽ ይህን እሳት አብርጂው እባክሽ እያለ መንከባለል ጀመረ። በኋላ ንጉሱ ሲገባ እግሯ ላይ ይንከባለላል። ሐማ ትሴገለኒ ብእሲቴ በቤቴ ሚስቴን በቤቴ ልትደፍራት ነው ብሎ እዛ ቡክቴር የሚባል ጋሻ ጃግሬ ያለ እሳት አንገቱን በሉ በሰው ይባል እዚህ ወታደሩ ምናሉ አረ ንጉስ አንገቱን ከሚመታ እኮ ትናንት ሐማን ሊያሰቅል መርዶክዮስን ሊያሰቅል 60 ክንድ ግንድ አሰቅሏል። ለምን በዚህ አሰቅሉ በሉ ሰውና አስቀምጣል። በዚህ አንጠልጥለው ገደሉ። ክፋት በሰው ላይ አስቦ ስለነበር ክፉ ስራ ተመልሶ ወደ ራስ ይመጣል። በየትኛውም አይነት ክፋት ውስጥ የተጠመድን አካላት ዘንዶ ዲያብሎስ በክፋት ጠምጥሞ የያዘን ሰዎች የክፋት አይነት በጠቅላላ እጃችንን ከእግራችን እግራችንን ከአንገታችን ተብትቦ የያዘን አካላት ክፋትን ፈጽሞ ከኛ ጠራርገን ልናስወግደው ይገባል። ክፉ ስራ የሚያጠፋ ራስን ነው። ቅድም እንደነገርኳችሁ በጥፍሮ የሚመጣ ወደ ራስ ነው። እንግዲህ በራስ ላይ ከፈረድ ክፉ ስራን አድርገው ግን አትፈርድም እኮ ራስን ትወዳለህ። ክፉ ስራ እንዳይመጣ መዓት እንዳይመጣ ክፋትን ከኛ እናስወግድ። በሰዎች ላይ ክፋትን አናድርግ። የዓለም ኃላፊ ጠፊ ከንቱ ነው። ሀገራችን በሰማይ ነው። የሰማዩን ሀገር እንዳናጣ ከክፉ ነገር እንራቅ። ያ የሰማዩ ሀገር አሳዳጆች የማይገቡበት ሀገር ነው። ይገርማችሁ፣ አፈናቃዮች የማይገቡበት ሀገር፣ ዘረኞች የማይገቡበት የፍቅር ሀገር ነው። ያ ጠብጫሪዎች፣ ተጨቃጫቂዎች፣ አመፀኞች፣ ተደባዳቢዎች፣ ደም አፍሳሾች፣ ገዳዮች የማይገቡበት የፍቅር ሀገር ነው መንግስተ ሰማያት። ክፎች የማይገቡበት ሀገር፣ ጣዖትን የሚያመልኩ የማይገቡበት ሀገር፣ እግዚአብሔር የሚመለክበት ሀገር ነው ሀገራችን። በሰማይ ያለው ሀገራችን ማለት ዘፋኞች፣ ሰካራሞች፣ ጨፋሪዎች፣ ዳንኪራ የሚረግጡ ሁሉ የማይገቡበት እግዚአብሔር ቅዱስ 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 እየተባለ የሚመሰገንበት ሀገር ነው። የትኛው ሀገር? ታላቁ ሀገር መንግስተ ሰማያት። ሀዳሳተ ሰማያት ወሀዳሰ ምድረ ንሴፎ፣ ሐዲስ ምድርና ሐዲስ ሰማይን ተስፋ እናደርጋለን። መንግስተ ሰማያት ምን አለ? ሐዲስ ምድር ሐዲስ ሰማይ አላት። ምድር ማለት ሰማይ ማለት ምድር አላት እኛ ምድራውያን ሰዎች የምንኖር ሳስቡ ነው። ምድር አላት በምድር ያለን እኛ በምድር በሰራነው መልካምነት የምንኖር ሳስቡ ነው። ሰማይ አላት ሰማያውያን መላእክት የሚወርሱ አስበው በጋራ ነው። መላእክትና እኛ በጋራ ነው የምንወርሳት መንግስተ ሰማያት አንድ ላይ ነው የምንገባ። በገነት ግን አሁን ቀድሞ ያለፉ ቀድሞ በገነት ይቆያሉ። መቀዳደም አለ በገነት። በመንግስተ ሰማያት ግን ሁላችን እኩል አንድ ጊዜ የምንገባባት ማለት ነው። በመንግስተ ሰማያት አሁን ያለች እመቤታችን ብቻ ነው። ከፍርድ ቀን በኋላ ግን መላእክትም እኛ በጋራ በመንግስተ ሰማያት እንኖራለን። በዚያም ስንኖር የዘላለም ሀገር ነው። ሀገራችን በሰማይ ነው እንደተባለ የዘላለም ሀገር ናት መንግስተ ሰማያት። ፀሐይና ጨረቃ የማይፈራረቅባት፣ ብርሃንና ጨለማ የማይፈራረቅባት፣ ራሱ የክርስቶስ ብርሃን የሚያበራላት ሀገር፣ ውድ ሀገር፣ ከገቡ መውጣት የሌለባት፣ ከጠገቡ መራብ የሌለባት፣ መጠማት የሌለባት፣ ደስ ከተሰኙ ማልቀስ የሌለባት፣ ሁልጊዜ እግዚአብሔር ቅዱስ ቅዱስ ተብሎ የሚመሰገንባት፣ ጭንቀት የሌለባት፣ መራብ መጠማት የሌለባት፣ ዘረኝነት ቆሻሻው ነገር ሁሉ መገፋፋቱ የሌለባት የደስታና የፍቅር ሀገር ብቻ ነው። ትልቅ ሀገር ናት። ይገርማችሁ። እሷ የት ነው ያለች? በሰማይ ነው ያለች። ለጊዜው ደግሞ ገነት አለ። ገነት ያለች መሬት ነው። ከስር እግዚአብሔር ከስር ምንን መስርቷል? ነፋስ። በነፋስ ላይ ምንን መስርቷል? በነፋስ ላይ እሳትን መስርቷል። በእሳት ላይ ደግሞ ምን ዘርግቶበታል? በነፋስ ላይ እሳትን ዘርግቷል። ነፋሱ እሳቱን ሳያጠፋ
በእሳት ላይ ደግሞ ውሃን ዘርግቶበታል። ውሃው እሳቱን ሳያጠፋ በውሃ ላይ ዛጽና ለምት ዲበማይ ምድርን በውሃ ላይ ያጸና እንዳለ ቅዱስ ዳዊት በውሃ ላይ ደግሞ ይህን ዓለም አጽንቶታል፣ ምድርን ማለት ነው። በሰሜን ብሔረ ሕያዋን የሚባል ዓለም ተክሏል። በደቡብ ብሔረ ብፁዓን የሚባል ዓለም ተክሏል። ብሔረ ሕያዋንና ብሔረ ብፁዓን ገዳማውያን አባቶቻችን መነኮሳት ብፁዓን ማለት ነው መነኮሳያን የተሰወሩ ሊኖሩባቸው በእነዚህ ሁለት ሀገራት ይኖራሉ። ሲሆን ደግሞ በምዕራብ በፀሐይ መግቢያ ነው፣ ጥልቅ ነው። ከምድር ጥልቅ ውስጥ ያለ እሳተ ገሞራ የፍዳ የስቃይ የዋይታ የጭንቀት የለቅሶ ቦታ የፍዳ ቦታ የእሳት ቦታ ጥልቅ ነው፣ ከምድር ውስጥ ነው ያለ። ገነት ደግሞ በምስራቅ በኩል ያውም ገነት ያለች ኢትዮጵያ መሬት ነው። ኢትዮጵያ የምስራቅ አፍሪካ ሀገር ናት። ገነት ያለች መሬት ላይ ነው፣ ያውም ደግሞ ኢትዮጵያ መሬት ላይ ነው። ጌታ አዳምና ሔዋንን ከገነት ካባረረ በኋላ ዋዘዞሙ ለኪሩቤል ወሱራፌል ዘውስተ እደዊሆሙ ሰይፈ እሳት እንተ ትትመያየጥ ከመ ይቀው ፍኖተ ጽዮን አዳምና ሔዋን ወደዚች እንዳይገቡ ጠብቁ ብሎ የምትገለባበት የእሳት ሰይፍ ለኪሩቤልና ለሱራፌል ሰጠ ጌታ። መሬት ላይ ስለሆነች እኮ ነው እንጂ አየር ላይ ወይ ሰማይ ላይ ብትሆን መቼም አዳምና ሔዋን ወደ ላይ መብረር አይችሉም፣ ክንፍ የላቸው። መሬት ላይ ስለሆነች እንዳይገቧል። ከዚያ ከገነት አወጣና ከገነት ትይዩ ደብረ ቅዱስ የሚባል ቦታ ላይ አስቀመጣቸው አዳምና ሔዋን። አዳምና ሔዋን ገነትን ያያታል፣ ግን አይገቡባትም። የልጅ ልጆቻቸው ሁሉ በኖህ ዘመን የነበሩት ሁሉ ከገነት ጓሮ ነው የነበሩ፣ ግን ለእነሱ ስውር ናት፣ አትታይም። ለአዳምና ሔዋን ብቻ ነው የምትታይ፣ ለሌሎቹ ልጆቻቸው ግን አትታይም። ፊት ለፊታቸው ናት፣ ግን ስውር ናት፣ አትታይም። ብርሃኗ ከዚህ ዓለም ብርሃን የተለየ ነው። ደስታዋን ከዚህ ዓለም ደስታ የተለየ ነው። ሰይጣን በዚያ የለም፣ አጋንንት የሉም። በዚህ ልዩ ቦታ ናት እና ትይዩ ላይ ነበረች። በኖህ ዘመን ጌታ ዓለምን ሲያጠፋ ምን አደረገ? ሰዎችን ከገነት አራቃቸው። እንዴት አድርጎ አራቃቸው? ኖህ ከነቤተሰቡ መርከብ ላይ ነበር። መርከብ ስራታ እዛ መርከብ ላይ ሆነ። እንግዲህ 40 ቀን 40 ሌሊት ዝናብ ዘንቧል። ከምድር 70 ቦታ ላይ የፈላ ውሃ ወጥቶ ከሰማይ ዝናብ እየዘነበ ለ40 ቀን ነው። በፈላ ውሃ ደግሞ ከምድር በፈላ ውሃ ያለቁ እነዚህ 7 ታት የሚባሉ የጥንት 7 ታት ማለት የጥንት ሰዎች ማለት ነው፣ የቀድሞ ሰዎች ማለት ነው። በበደላቸው በኃጢአታቸው ምክንያት ዘፋኞች፣ ጨፋሪዎች፣ ዘማውያን በጣም ሰዶማውያን ክፉዎች ነበሩ እና በዚያ ላይ ጨርሳቸው። ስለዚህ ምን አደረገ ጌታ? ኖህ መርከብ ላይ ስለነበረ ከነቤተሰቡ ያችን መርከብ ነፋስ ያወዛውዛታል። ነፋስ እየገፋ በ40 ቀን ውስጥ እየገፋ ከገነት አሸሻቸው። ከገነት አሸሻቸውና እንዲሁም የኖህ መርከብ ያረፈው የት ነው? እዚህ ዝዋይ አካባቢ ማን ይባላል መሰላችሁ? ተራራ አራራት የሚባል ተራራ ዝዋይ አካባቢ አባታችን አቡነ ገብረ መንፈስ ቅዱስ ገዳም አለ። ዝቋላ አቦ የሚባል ማለት ነው። እዛ አካባቢ አራራት የሚባል ተራራ ማለት መጠየቅ ትችላለህ። ያን ተራራ ማለት አራራት የሚባል ተራራ ዝዋይ አካባቢ ማለት እዚያ ተራራ ላይ ነው የኖህ መርከብ ያረፈው። ውሃው ጎሎ ካለቀ በኋላ እዚያ መርከቡ ተራራው ላይ ብቻ ነው እና ገነት ያለች ኢትዮጵያ መሬት ላይ ነው። ለዚህ ነው የሳጥናኤል በኢትዮጵያ የሚል መጽሐፍ ምናልባት ተመልክታችሁ ከሆነ የሕይወት ዛፍ ገነት ኢትዮጵያ ውስጥ እንዳለች ያውቃሉ ነጮች። እና እችን የሕይወት ዛፍ እናገኛለን፣ ሀገር እናደርጋታለን የሚል ሀሳብ አላቸው። መተን እንኖርባታለን፣ የሕይወት ዛፍን እናገኛለን፣ ገነትን እናገኛለን ብለው በልባቸው ያስባሉ። ኢትዮጵያ መጥተው ለመኖር ያስባሉ። ግን የሚሆን አይደለም፣ በሰው ጥበብ የሚገኝ አይደለም፣ በእግዚአብሔር ጥበብ የምትገኝ እና መንግስተ ሰማያት ግን ያለች በሰማይ ነው። ገሃነም የሚባል ደግሞ አለ፣ ከሲኦል የሚበልጥ ክፉ የባሰ የመከራ የፍዳ ቦታ እሱ በሰማይ አለ። መንግስተ ሰማያት ደግሞ በሰማይ ነው ያለች፣ ከገነት የምትበልጠው የዘላለም ሀገር ማለት ነው። ሀገራችን በሰማይ ነው የተባለች ሀገር እሷ ነው። ስለዚህ እሷ ሀገር እጹብ ድንቅ የሆነች ሀገር ናት እና ሀገራችን በሰማይ ስለሆነ ማለት ነው በየትኛውም አይነት ክፋት ውስጥ ያለን አካላት ከክፋት ራሳችን ማጽዳት አለብን። በክፋት ውስጥ ሆነን ብንጓዝ ግን ማለት ነው ይችን ሀገር አናገኛትም እና እንደነገርኳችሁ
ሀገራችን በየት ነው ሲባል ሀገራችን በሰማይ ነው። ያንን ሰማያዊ ሀገር እኮ አማን በለም ሰማይ ጣይማ ለዛለም በሁለት ሰማይታት የዚችን ዓለም ጣይም ናቱ ወፋአው ደግሞ በእንተ እግዚአብሔር ስለ እግዚአብሔር ደማቸውን አፈሰሱ ካለ በኋላ ወታገሱ ሞተ መሪር በእንተ መንግሥተ ሰማያት ይላል። ስለ መንግሥተ ሰማያት መራራ ሞትን ታግሷል። ያ ሁሉ ሰማዕትነት ተከፍሏል። ስለ መንግሥተ ሰማያት ቅዱሳን ያም ሁሉ መከራ ተቀብለዋል። ሰማዕታት ያም ሁሉ መከራ ተቀብለዋል። ስለዚህ እነሱ ያን ያህል ዋጋ ከከፈሉ እና ለዚህ ትልቅ ሀገር የማንጓጓ የማንደክም ለምንድን ነው? ቁራሽ እንጀራ እንደው በቁራሽ እንጀራ በብጣሽ ልብስ እሷን ለማግኘት የምናስብ ሰዎች አሉ። 5 ብር አሁን ለዳው ሰጥተው ዳቦ ይበላል። ምን ያደርጋል? የምታገኘው እኮ ዋጋ የተከፈለላት መንግሥተ ሰማያት ነው። ምን አለ እንደው ያጠግበውን ብር ብትሰጠው ገዝቶ ጥሩ ምግብ ይበላል። እንደው ዝም ብለህ ብር የበላውን ስልስ ብትሰጠው ምን ያደርግልሃል? ታላቅ ሀገር መንግሥተ ሰማያት ነው የምትወርሱ። ስለዛች ሀገር እንደው ጥሩ ልብስ እንኳን ቅያር አድርጎ መስጠት ምን ይከብዳል? ጻድቃን ሰማዕታት ቅዱሳን ሕይወታቸውን አሳልፈው የሰጡ ስለ መንግሥተ ሰማያት እጅግ በጣም ውድ ሀገር በዚህ ጊዜ ያበቃል የማይባል በገነት በመንግሥተ ሰማያት በጋራ ስንኖር በመንግሥተ ሰማያት እኛና መላእክት በጋራ ስንኖር ማለት ያለ ረፍት ቅዱስ ቅዱስን የምንል ምስጋናችን ምናችን ነው? ረፍታችን ምስጋናችን ነው። አኮቴቶሙ ረፍቶሙ ረፍቶሙ አኮቴቶሙ ረፍታችን ምስጋናችን ነው። ምስጋናችን ረፍታችን ነው። መልከም የለ መራብ የለ መጠማት የለ። ታዲያ በጸጋ ላይ ጸጋ ላይ የሚጨምር በደስታ ላይ ደስታ እያመሰገን በሄድን ቁጥር በጸጋ ላይ ጸጋ የጊዜ ጸጋ ሰማይ ነው። በጸጋ ላይ ጸጋ እየተጨመረ ነው ለዘላለም መኖር ብቻ እና መንግሥተ ሰማያት አይን አይን ያላኛል ወእዝን ይሰማ ጆሮ ያልሰማ ውስተ ልበሰ ዘይትሃለ በሰው ልቡና ደግሞ ያልታሰበች ናት። ልዩ ናት። እኛ መንግሥተ ሰማያትን እንዲሁ ዝም ብለን መግለጽ የምንችል አይደለም። ልዩ ሀገር ናት። ውድ ሀገር ናት እና በመንግሥተ ሰማያት ክብር ይለያያል። ኮከብ እንኮከብ ይሄይስ ክብሩ ኮከብ ከኮከብ እንደሚበላለት በመንግሥተ ሰማያትም ክብር ይለያያል። አሁን አንተና ቅዱስ ጊዮርጊስ በመንግሥተ ሰማያት እኩል አይደለም። ጻድቃን ሰማዕታት ቅዱሳንና እኛ በመንግሥተ ሰማያት እኩል አይደለንም። ክብራቸው የምንገባ እኩል ነው። ብርሃኑ እኩል ነው የሚደርሰን። የክርስቶስ ብርሃን እኩል ነው ለኛ የሚፈርሰው። እኩል ነው የምንገባ። ደስታውም እኩል ነው። ሹመት ግን ይለያያል። በዚያ ማለት ነው ሹመት ይለያያል። ወቀረት ነፍሶሙ በውስተ ዓለማት ክልኤቲ ጻድቃን ሰማዕታት ቅዱሳን ግን በሁለት ዓለማት የከበሩ ናቸው። በዚህ ዓለም ነገስታት ናቸው። በመንግሥተ ሰማያትም ነገስታት ናቸው ወንዶች። ሴቶቹ በዚህ ዓለም ንግስታት ናቸው። ንግስታት ለሴቶች ነው። በዚህ ዓለም ንግስታት ናቸው። በሰማይም ንግስታት ናቸው። የትኞቹ አይነት ሴቶች ናቸው? በዚህም በዛ ንግስታት ነው። እንደ ቅዱስ ክርስቶስ ሰምራ ያሉ እንደ ቅድስት አርሴማ ያሉ በዚህ ዓለም ንግስታት ናቸው። ከሰሩት ተጋድሎ የተነሳ ምን ይደረግላቸዋል? የጸጋ አምልኮ እናደርጋለን። የባህሪ እግዚአብሔር ነው ፈጥረናል ብለን የምንሰግደው ስግደት አለ። ለቅዱሳን ለጻድቃን ለሰማዕታት ለቅዱሳን ደግሞ እግዚአብሔር አክብሯቸዋል ብለን የምንሰግደው ስግደት አለ። የጸጋ ማለት ነው። ምክንያቱም በቃል ኪዳናችን ስለሚያድኑ ወዳጆቻችን ዘመዶቻችን ስለሆኑ ሕይወታችን ስለሆኑ፣ ስለዚህ በዚህ ዓለም ንግስታት ናቸው ሴቶቹ ማለት ለምን ለቅዱሳት አንስት ለተቀደሱ ሴቶች አሁን ለተቀደሱላችሁ እንደ ቅድስት አርሴማ አሉ እንደ ቅዱስ ክርስቶስ ሰምራ አሉ ምን እናደርጋለን? ማይደር እንቆማለን፣ ቅዳሴ እንቀድሳለን በክብረ በዓላቸው ማለት ነው። እንደ ቅዱስ ጊዮርጊስ ያሉ እንደ አቡነ ተክለ ሃይማኖት እንደ አቡነ ገብረ መንፈስ ቅዱስ ያሉ በዚህም ነገስታት ናቸው፣ በዚያም የነገሱ ናቸው። በዚህ ነገስታት ናቸው፣ እንሰግድላቸዋለን። የጸጋ ስግደት ማለት ነው። እግዚአብሔር አክብሯቸዋል ብለን እንሰግዳለን። በቃል ኪዳናቸውን ስለሚያድኑ ማለት ደግሞስ በመንግሥተ ሰማያትም ደግሞ የከበሩ ናቸው። ሹመት ይለያያል። ሹመት ምክንያቱም ያደረጉት ሰማዕትነት ተጋድሎ ዝም ብሎ በከንቱ የሚቀር አይደለም። በዚያ የነገሱ ናቸው። ሹመት አላቸው ይገርማቸው እና ታላቁ ሀገር መንግሥተ ሰማያት እጅግ እጹብ ድንቅ የሆነች ሀገር ናት።
እንዲህ ተብሎ ልትገለጽ የማትችል ሀገር ናት። በየትኛውም አይነት ክፋት ውስጥ ያለን አካላት መንግስተ ሰማያትን አናገኛት። መንግስተ ሰማያት ግን እንዴት ነው የምትገኝ ሲባል ራስን ከክፋት በማጽዳት ነው። እንዲሁ ሰዎች ክፉ አደረጉን ብላችሁ ክፉ አታድርጉባቸው። ለክፉ አስበውናል ብላችሁ ለክፉ አታስቧቸው። በእኛ ላይ ግፍ አድርገዋል ብላችሁ እናንተ ግፍ አታድርጉባቸው። ክፉ በክፉ አትቃወሙ። እንደ ዳዊት ነው። ዳዊት አሁን ለሳኦል ምንድን ነው የሆነው ስንል ሳኦል ብዙ ጊዜ ዳዊትን አሳድዶት ሊገለው ሳኦል በሽተኛ ነበር፣ አይምሮ በሽተኛ ነበር። ከእግዚአብሔር ጋር ተጣልቶ ስለነበረ ክፉ መናፍስት እግዚአብሔር አዞበት አይምሮን ያመዋል፣ ያስዳፍቀዋል፣ ይጥለዋል፣ እያስዋጎረ ንጉሱ ሳኦል ማለት። ታዲያ ዳዊትን በገና ምታልን እያለው በገና ዳዊት ሲደረድርለት ክፉ መንፈስ ከሳኦል ይለቃል። ታዲያ ዳዊት በገና እየደረደረለት ያ ክፉ መንፈስ ከለቀቀ በኋላ ሳኦል ቀና አለና ከራስጌው ያለውን ዘገር ነጠቀና ማለት ነው ስቦ በጦር ሊወጋው ቀጥታ ዳዊት ላይ ልቡ ላይ አነጻጽሮ ሲወረውር ዳዊት አድነን ጊዜው በሲኩኝ አቤቱ ከክፉ ሰው እጅ አድነኝ ብሎ ሁሉም ብሎ አምጧል። ከዚያም ለሌላ ጊዜ ማሳዶታል። ዳዊት 600 ወታደር ብቻ ነበረው ገና ሳይደርስ ማለት ነው። ያ ደግሞ ሳኦል 3000 ደረቅ ጦር ይዞ ማንን ያሳድ ነበር? ዳዊት ሲከታተለው ተከታትለው ከአንድ ጫካ ደረሱ። ዳዊት እነዚያንን ወታደሮች ይዞ 600 ይዞ አንድ ዋሻ ውስጥ ይገባል እና ሳኦል እንዲሁም በዚህ ልትጸዳዳ እስቲ ሽንት ቤት ብሎ በዚያ ገብቶ ሲል እነዚህ ኃያላኑ እና አቢሳ እነ ኢዮአብ እግዚአብሔር ዛሬ ጠላትን በእጅ ጣለን፣ እንውደቅበት እባክህ ተው አለ። በኋላ እንዲሁም ከልብሱ ዘርፍ ላይ ቆረጠና በሰይፍ ያዘ። በኋላ ሳኦል ወጥቶ ከሄደ በኋላ ተራራው ላይ ሆኖ እግዚአብሔር አንተን ዛሬ በእጅ ጥሎልኝ ነበር፣ እኔ ግን ይቅር አልኩህ አለው። ሳኦል ልኮ ነው። ሳኦል እንደነገጠና ምን ማሳያ አለ? ምን ማስረጃ አለ? ይኸው የልብስ ዘርፍ ብሎ ያሳየው። በጣም አለቀሰ፣ ደነገጠ። ልጅ ዳዊት ይቅር በለኝ ብሎ ይይብሎ አለቀሰ። ይይብሎ አለቀሰ። አሁን ሌላ ቀን ደግሞ አልተውም፣ ያሳድደው ነበር። በኋላ ሲከታተለው 3000 ደረቅ ጦር ይዞ ሲከታተለው ዳዊት 600 ነው። በኋላ ተከታትለው የት ይደርሳሉ? ይመሻል። ዳዊት አንድ ተራራ ጫፍ ላይ ይሰፍራል። ሳኦል አንድ ተራራ ጫፍ ላይ ማዶና ማዶ ሰፈሩ። በኋላ ሌሊት ሲሆን ዳዊት ጀግኖቹን ይዞ ቀጥታ ሰተትሎ ሄደና ንጉሱ ያለበት ቦታ። ንጉሱ እንግዲህ በጫካ ነገስታት ምንድን ነው የሚያደርጉ? ድንኳን ነገር አድርገው የሚሰኙ እዚያ ውስጥ። ዳዊት ከኃያላኑ ጋር ገባ። እዚያ ድንኳን ሲገባ ተኝቷል ሳኦል። በኋላ አራዳ እንውደቅበት እባክህ እንግደለው፣ ወይ ግደለው ወይ ልግደለው አለ። ከኃያላኖች አሉ በጣም ዋና የተባሉ ከኃያላኑ አንዱና ልግደለው ፍቀድልኝ አለ። አይሆንም አለ። እግዚአብሔር የቀባውን ንጉስ እንገል ዘንድ አይገባም ተዋል። በኋላ ሰይፉን ከራስጌው ይዘው ሄደው እዚያ ተራራ ሆነው ተጣሉ። ሳኦል እግዚአብሔር ዛሬ አንተን በእጅ ጥሎልኝ ነበር፣ ግን ይቅር አልኳል። ምን ማስረጃ ያለ አለው? ሰይፍን ተመለስ ሲያይ የለም። ልጄ ዳዊት ይቅር በለኝ ማለት ብሎ አለቀሰ። እንዲሁ ደግሞ ከዕለታት አንድ ቀን አሁን አሳደደው ይገርም። በኋላ ሲከታተሉ 3000 ጦር ይዞ እኮ ዳዊት 600 ሲከታተሉ አንድ መጥፎ ቦታ ላይ ደረሱ። በጣም ከባድ የሆነ ቦታ ላይ ተራራ ነው። ያቺ ተራራ እንዲህ ዙሪያ ጥምጥም ናት። በሄዱበት መልሶ የሚያመጣ መንገድ ነው። ማምለጫ የለም። በዚያም ገደል ነው፣ በዚያም ገደል ነው። ዙሮ በመጡበት መልሶ የሚያመጣ የሚያገናኝ። በኋላ ደረቅ ጨለቀው። እዚያ ቦታ ላይ ሲደርስ ምን አለ? የጠላቶችን ምክር አሰናክል እያለ ወደ እግዚአብሔር ሲማጸን ከኋላ ሌላ ሰራዊት እየመጡ በከተማ ያሉ ወታደሮች እየሮጡ መጥተው ምን አሉ? ሳኦልን አረ ከተማውን ጠላት ወረረው እባክህ አሉት ለሳኦል። አይ ወይ አንድ ብላቴና እዚህ ሳሳድድ እንደው ከተማዬ ላስወርር አገሬ ላስወርር ተመልሶ ይሏል። ዳዊት ድኗል ከዚያ ተረፈ። እና ዳዊት ግን አልተመቀኘውም ነበረ፣ ደግ ነበረ። ሳኦል ክፋት ያስብበት ነበር፣ ዳዊት ግን ክፋትን አያስብ ነበር። ከዚያ መጨረሻ ግን ምንድን ነው የሆነው? በክፋቱ ነው የተጎዳ። ማን? ሳኦል ማለት ከአማሌቅ ጋር እየተዋጉ አንዱ በቀስት ነደፉ። ቀስቱን መርዝ ቀብቶ ወረወረበት ሳኦል ላይ። ሳኦል ልብ ላይ ተረከረ ቀስቱ እንዳይለቀው ችግር። በኋላ ወድቆ ሲያጓጉ የራሱ ወታደር መጣና ሳኦል ምን አለ? እባክህ ግደለኝ፣ አሁን መዳን ስለማልሽ በዚሁ በራሴ ሰይፍ ግደለኝ እባክህ አለ። የድሮ ነገስታት ጦር ሜዳ ራሳቸው ወጥተው የሚዋጉ እንደነ ዳዊት ማለት ሰይፍ ይዘው እንደዚያ
ግደለኝ ሲለው ንጉሴንማ አልገልም አለ። የራሱ ወታደር አልገልም ሲል በኋላ ሳውል በራሱ ሰይፍ ተወግቶ ሞተ። ራሱ በራሱ አጠፋ ሳውል። በፊት ግን ጦር ነበር የወረወረ ዳዊት። ያ የሰበቀው የወረወረው ጦር ግን ተመልሶ ለሳውል ነው የሆነው። ክፋትን ያደርግ ነበረ። ማን? ዳዊት ላይ ማለት ዳዊት እንደገና 40 ዓመት ነው በእስራኤል የቆየው። በኋላ ልጁ ሶሎሞን 40 ዓመት እና ክፋትን የሚያስቡ አካላት፣ ክፋትን የሚያደርጉ አካላት በክፋታቸው ይጠፋሉ። ስለዚህ እንደነገርኳችሁ ማለት በየትኛውም አይነት ክፋት ውስጥ ያለን ሰዎች ከክፋት መንጻት ያስፈልገናል። ክፋት የሚጎዳ ራስን ነው። ሲቀጥል ደግሞ ሰዎች ክፉ አድርገውናል ብለን በእነሱ ላይ ክፉ አድርገናል፣ ክፉ አስበውናል ብለን ክፉ አናስብባቸው። ክፋት አድርገውብናል ብለን እንዲሁ ደምን መልሰን እነሱ መመቅኘት አይገባም። ራሱ እግዚአብሔር ስለሚቀጣልን ማለት ራሱ እግዚአብሔር ስለሚዋጋ ለእግዚአብሔር መተው ነው። እንዲሁም ይቅር በላቸው ነው የሚባል እና ክፋትን የሚያደርጉ በክፋታቸው ይጠፋሉና ከክፋት እንራቅ። ሀገራችን በሰማይ ነው፣ አንገፋፋ። እኛ ግን መገፋፋት አይጠበቅብንም። ሰፊ ሀገር አለ፣ መንግስተ ሰማያት አለች። አሁና ዛሬ ብዙ ሰዎች ያው የሰማዩን ረስተው በዚህ ዓለም ይገፋፋሉ። የኔ ድንበር ነው የኔ መሬት ነው በማለት ይገፋፋሉ። እርስ በርስ ይጣላሉ። እንደ ውሻ እናከሳለን እርስ በርስ ማለት ሀገራችን በሰማይ ሆኖ ሳለ ጠበበን ብለን ማለት እርስ በርስ እንገዳደላለን። እርስ በርስ ተመልከቱ። ብዙዎቻችን እኮ በቃ ሞት በጣም ከባድ። አሁን በአሁኑ ሰዓት ሞት እንደውም ረክሷል። ብዙዎቻችን በጅምላ ነው የምናልቀው ማለት እርስ በርስ በጅምላ እናልቃለን። በጅምላ ወደ መቃብር የምንወርደው ማለት እንዲሁ ምድሪቱን እያደረግን እየበላሽ ከምትጨርሰን እኛ ተስማምተን ተዋደን ተፋቅረን ተቻችለን ምድሪቱን ብንጠቀምባት ነው የምንጠቀመው። እና ሀገራችን በሰማይ ነው። አንገፋፋ፣ አንጣላ፣ አንድ እንቻቻል ነው። ሀገራችን ግን በሰማይ ነው። ስለዚህ ያችንን ታላቅ ሀገር መንግስተ ሰማያትን ግን እጅ ለማድረግ በየትኛውም አይነት ክፋት ውስጥ ያለን ሰዎች በክፋት እጃችን ከእግራችን እግራችን ከአንገታችን የተተበተበብን ሁሉ የክፋት ስራችን ሁሉ ከኛ አጽድተን ንስሐ ገብተን መልካም ሰዎች ሆነን መጠበቅ አለብን ነው። ይቅርታ ሰዓታችን ውስጥ